ሰጣለን ከሞጣ አንድ እንስማ ብዬ ነው ምክንያቱም እስካሁን አሁን ባደው ይወላችሁ ከድር 25% አለው ተሰጥቶታል ምንም ማድረግ አትችሉ ዋይ ይዞት የመጣው ሪዝኒንግ ሁለቱንም የሚያታረቅ እንጂ ማንንም አልመረጠም ያለው ምንድነው ሰምታችኋል ህዝብ ላይ ብዙ ወንጀል ተየደረገበት ነው ዝናብ የለም ረሃብ እየገባ ነው ከ7 ሚሊዮን ህዝብ በላይ የተማሩ አይደሉም ብዙ ነገር አለ ስለዚህ ይሄ እርስ በርሱ የተሾቅ የመጣላቱ ምናምን አየር ያያዘ ነው አየሩ መሰራት ያለበት መሬት ላይ ላለው ነው ሞጣን ገፍቶ ከሌል ሰፖርት ማድረግ አይቻልም ብሎ ይዞ ስለመጣ 25% ሰጥቻለሁ ለምን ትክክለኛው ሌላው የራሱ ጥላቻ ይኖራል ሌላው የራሱ ይኖራል አሁን የጠበቃዋን እናዳምጣትና ጠበቃዋ ከተናገረች በኋላ ለመጨረሻ ጊዜ እንደገና 5 ደቂቃ ቮት ይደረጋል ሁለት ያርገናል የመጀመሪያው 1000 ሰው ቮት አድርጓል ሁለተኛ 800 ሰው ቮት አድርጓል ሶስተኛው ቮት ስታረጉ ሁላችሁ ሞክሩ 2000 ሰዎች አላችሁ ኮፒ ሊንኩን አስኪዱት ታፕታፑን አፍጥኑት ፍታዊ እንድንሆን ካለበለዛ ፍታዊ አይሆንም ይቀጥላል ማለት ነው ለሚቀጥለው ቀን ፍታዊ እንዲሆን በደም ቮት አድርጉ እሺ 305 ሂደቱ ይጨርስና ቀጠሮ ተይዞ ለእሑድ ወይንም ለነገ ቅዳሜ ማታ ሁሉም ኢግኖር ወይንም ጻብ ያለባቸው ሰዎች ተሰብስበው ወደ እርቅ መምጣት አለባቸው ቀጠሮ ይያዝና ይሄኛው ነው ለካድሮ ይሄኛው የሰላም ጥሪ ታደርጋለህ ቪዲዮ ሪከርድ እሱ ጋር ቪዲዮ እንሰራለን አንተም ትሰራለህ መጠን እርቁን ደግሞና እርቁ ሁለተኛ ዙር ይሆናል የመጀመሪያው ዙር ሞጣ ላይ እኔ ከያስኩኝ ስለማልፋታ በጣም ተጸጽቻለሁ ለምን በግርግር በጦርነት መሃል ነው ምርጫ ያደረግነው ልክ እንደ አንዳንድ ጊዜ በጦርነት መሃል ምርጫ ይጠልፋል የዘመን አይነት ጠልፈውሃል አሁን ይኸውልሽ የመጀመሪያ ጊዜ ነው ይግባኝ የተቀበልኩት ምክንያቱም 10 ጊዜ አስቤ 10 ጊዜ ምንድነው ሜጀር አድርጌ አንዴ ነው የምቆርጠው በዚህ ላይ ግን ቸኮል ብለናል ምክንያቱም አንዳንድ ከኛ ጋር ያሉትም እና ሐራሐራ ሳሳስቱን አይቀርም እና ያጅቦ እነ ጆከርም እነ ምናምን በጣም በግርግር ስለሆነ ነው እኔ ደግሞ ፍታዊ ነው ስላልተሰማኝ የተቀበልኩት ኦኬ አሁን ቮቱን ላደርግ ነው አንድ ጊዜ ማድረግ አለብን ለምን ሰው ከመውጣቱ በፊት አንዴ ውዶቼ ማሮቼ ይኸውላችሁ ከላይ አሁን ጀምሩ አለኝ ውዶቼ ማሮቼ እዚህ ጋር 5 ደቂቃ አለ የመጨረሻ ዙር ነው የእናንተ ድምጽ ይሰማ ህዝብ ድምጽን አሰማ ከኔ በላይ ሆስት ከሚለው በላይ እሰማለሁ አይደል በደም ሆስት በትልቁ ላድርገው እንኳን ሆስት ከሚለው በላይ እሰማለሁ ሆስት ከሚለው በላይ ይታያችኋል የኔ ቪዲዮ ይታያችኋል ሆስት የሚባለው ይታያችኋል እዛ ላይ አንዴ የሚቆጥር ደቂቃ አለ አታቋርጡ እዛ ላይ ቮት አድርጉ ንኩት አፍጥኑት እየነካችሁ ታፕታፑ የሚቀር ኮፒ ሊንኩ የሚቀር ሁላችሁም 4 ደቂቃ ከ26 ሰከንድ አለ ከ1000 ሰው በላይ መምረጥ አለበት ቶሎ በሉ ግቡና ነካ አርጉት እዚህ ከኔ በላይ ሆስት ከሚለው በላይ አንቺ አንዴ አጥፊው ወጥሽ አያርም ምን አይነት ደሞ አንቺ ምን ጨዋና አረግሽበትም ሽንኩርቱን በአግባቡ አልከተፍሽም ተረጋጊ እንደገና ተሰሪዋለሽ አንተ ደግሞ መኪና እየነዳ ያለው አንዴስ ሃዛርድን አብራ አንተ ደግሞ እያረስክ ያለው እየተኮስክ ያለው ሁላችሁም አንዴ ያቁሙና ቮት አድርጉ 4 ደቂቃ በመንካት ስንት ሰው ቮት አድርጓል 317 ሰው ብቻ ነው ቮት ያደረገው ወነው እንደገና ይሄ 4 ደቂቃ ነው ያላችሁ ግን ሰዓቱ ገና ነው ውዶቼ ማሮቼ በሐቢባ ይዣችኋለሁ በዘመርኩም በቀለ ይዣችኋለሁ እዛ ጋር ግቡና አቤት እዛ ቤት እኮ ሲያደርጉ ፍጥነታቸው ጉብዝናቸው ሐቢባ ማምጣት ነበረብን ምናልባት እርቁን ሐቢባ ቤት እናረጋዋለን ምክንያቱም ተሰሚነትም ስላላት 20-30 ሺህ ሰው ገብቶ ፍታዊ የሆነ ይሰጣል በያስባለሁ አንዴ ዳይ 3 ደቂቃ ቀረው ውዶቼ 3 ደቂቃ ቀረው ማሮቼ 426 ሰው ቮት አድርጓል ሄዱ ከኔ በላይ ሆስት ከሚለው በላይ ድምጽ እኮራሱ በምን ድምጽ ላድርገው እስኪ ጓል ሞክር እስኪ ጓል አንቺ ሊሰሙሽ ጓል አሁን ፊት አደነቁረናለች ወዬ ገርልኮ አልኩ ይወዳ ነው ሐራንተ ድምጽ ያስተኛል ድምጽ አንተ ሐራ እስኪ ዋና ንገራቸው እስኪ ቮት አድርጉ ባያቸው 3 ደቂቃ አለ ቮት አድርጉ ቢን ብቻ ቢን ምረጡ አረባ ዋናስ የተከበራችሁ የኢትዮጵያ ብሔር ብሔረሰቦች በጠቅላላ እንግዲህ ሁላችሁም ያው ሰምታችኋል ማንን ቮት ማድረግ እንዳለባችሁ ዋናፌ ሰዓት የለም የቀረው 1 ደቂቃ ነው ፕሊዝ አንድ ሰው መሙላት አለበት ኦኬ ስለዚህ 4 ማዕዘኗን ከላይ ያለችው ብሏን ሰማያዊያን 4 ማዕዘኗን ነካ ታረጉና ከዛም በኋላ
የምትፈልጉትን ትመርጣላችሁ ማለት ነው። ቶሎ ብሎ አፋጥኑት። ቶሎ ብሎ ደቂቃ የለም 2 ደቂቃ ቀረ ጋይስ። ቶሎ በል ዳይ ሩት አፋጥኑት። ከኔ በላይ ያለው ጋይስ 500 600 ሰው ይወላችሁ። አሁን ይሄ ባንዲራውን ታዩታላችሁ፣ አረንጓዴ ቢጫ ባንዲራ። ከዛን ፖስት ሚል አለ ካጠገቡ፣ በዛ ሳይድ በኦሬንጁ ፖስት ሚል አለ። ከሱ በላይ ያለው በአራት ማዕዘን ያለችው ሰማያዊያን ስትነኩ እዛ ላይ ነው የሚመጣው። ከዛን ይነሳ ወይም አይነሳ የሚለውን እሱን ይመጣላችሁ፣ ትነካላችሁ ማለት ነው። አፋጥኑት ቅዱሳን። ቴንኪው እየጠበቀን ነው። እሺ ህዝባችን ግን ቶሎ በሉ፣ ዲሞክራሲያዊ መብታችሁን ተጠቀሙ። እዚህ ቤት ብቻ ነው ዲሞክራሲ የሚሰጠው። አልፈርድባችሁም። ሌላ ቦታ ገንዘብ ከፍላችሁ አንበሳ ወርዳችሁ ነው የምትገቡት። ኮመንት ተዘግቶባችሁ ነው የምታዳምጡት። እንደዘመድኩም በቀለቁ ኮመንቱን ዘግቶ እኮ ነው ኮመንት አይቻል ስለሚፈራ ኮመንት ዘግቶ ምናምን እኮ ነው አያስገባ ሰው። ሌላ ቦታ ደግሞ አንበሳ ወረደ ጊፍት ሰጠ ነው። እዚህ ቤት ግን የነጻ የህዝብ እንባ ዲሞክራሲያዊ ስለሆነ ያው አልተለመደም። ትለምዱታላችሁ። ኦኬ 646 አንዳንድ ሰዎች ከታች የምትሏት ነገር አለች እና ቮቱ በነፃ ነው። በዚህ አጋጣሚ ምንም ክፍያ የለውም። ምንም የምታወጡት ኮይን የለ ምን የለም እና ምንም የምንጠቀምበት ጉዳይ የለም። አለቀ። ይሄ ሰውዬ ወዳጃችን ነው፣ ወደ ቀድሞ ሁኔታው ይመለስ የምትሉ ኤንኩ እየተባለ ነው እና ከዛ በተጨማሪ ደግሞ ኮፒ ሊንክ አድርጉ እስኪ። በያኮፒ ሊንክ ላይ ታብታብን ጥቅም በደንብ ላስረዳችሁ አጠር አድርጌ። ታብታብና ኮፒ ሊንክ ስታደርጉ ለምንድን ነው የምታደርጉት? ቪዲዮ ይሄ ላይቭ ሰዎች ጋር እንዲደርስ በደንብ እንዲታይ ነው የምታደርጉት። ታብታብ ካላረጋችሁ፣ ኮፒ ሊንክ ካላረጋችሁ ደግሞ እራሱ ቲክቶክ አይ ሰዎች አልወደዱትም ብሎ ሊያግደው ይችላል። አንዳንዴ ሊያወርድህም ይችላል። ላይቭ ሊዘጋብ ይችላል። የኮፒ ሊንክ እና የታብታብ ጥቅሙ ላይቭ በደንብ እንዲታይ ነው። ከዛ ያለ 715 ሰው ብቻ ነው ቮት ያደረገው። ይህ የህዝባችን የዲሞክራሲያዊ መብቱን መጠቀም አለመቻሉና በህዝባችን ላይ አለመሰራቱ የሚያሳይ ነው። ጥሩ ነው። ለፕሮግራሙ ያመች ነው የሆነው። 2 ሰከንድ ቀርቷል። እናመሰግናለን። አልቋል። ካሁን በኋላ ቮት አናደርግም። 3 ጊዜ ቮት አድርገናል። 725 ሰው ብቻ ነው ቮት ያደረገው። ምናልባት እንግዲህ ከ1900 1200 ሮባት ሊሆን ይችላል። ቲክቶክ እንደዚህ ያደርጋል። ብዙ ተመልካች እንግዲህ ትልቅ ነገር ተመራችኋል። 20,000 ሰው ካለ 19 ሰው ፌክ ነው፣ ሰው አይደለም። ዝም ብሎ ቲክቶክ ከሌላው አፕሊኬሽን በልጦ ለመታየት ዝም ብሎ እየገፋ አሰስ ገሰሱን እያስገባ ነው። ቢኮዝ አንዳንድ ጊዜ ኮመንት ሲያደርጉ አማርኛ አይደለም አማርና ነው ኮመንት የሚያደርገው ግማሹ ማለት ነው። ስለዚህ ቲክቶክ ኤአይ ሮቦቶችን ነው እያስቀመጠልን ያለው። ይሄ ራሱ እንሰራበታለን። ኦኬ ወደ አማራ ፈርስት እንሄድ። አማራ ፈርስት ቅድም ጀምሮ ገብቷል። አንዴ ቀንተው አማራ ፈርስት ከየትኛው ወገን ነህ? አልጨረስኩም እኮ ወራችን መለሳለሁ። ቆይ መለሳለሁ። ምንም ችግር። አንቺ እኮ ጠበቃው ነሽ። አንቺ ጋር ምን እንመለሳለን? አንዴ ያወራ በጣም እንትን ይዟል ሳን። እሺ ቀጥል። አማራ ፈርስት ቅዱስ ይወዳብ ፓስተር በጣም ነው የማመሰግነው ስላስገባኝ። ትንሽ አፈነኛል፣ ግን እድሉ ስለተሰጠ በጣም ነው የማመሰግነው። ከማን ወገን ላልከው እኔ ያው ስሜም እንደ አማራ ፈርስት ነኝ። አማራና አማራ ብቻ ነው የሚመለከተኝ። ሌላ ኬዝ ቲፎዞ ምናምን አይመለከተኝም። እኔ በጣም አማራ ነኝ። ግን እዚህ ጋር አንዳንድ ነገሮችን ላንሳ። እኔ አይነሳ ከሚለው ነኝ። እኔ በጣም አማራ ነኝ። በጣም እኔ እንደኔ ያለ አማራ የለም ብዬ የማምን ሰው ነኝ። ምንድነው አይነሳ ከሚለው ነኝ። ባይዘን ሞጣ መጣሁበት ከሚለው አካባቢ የመጣሁ ልጅ ነኝ። የጎጥም የምንም ጉዳይ አይደለም። ቅዱስ ይወዳብ አንተ የዲሞክራሲ አባትና ምን ለማለት ነው የፈለኩት፣ ሞጣ ቁም ነገር ነው። ሲሪየስ ነው ማወራው፣ የምሬን ነው። እኔ ሞጣ ሉሊት ታንክ ዩ እታችን ሉሊት ኮፒ ሊንክ በማድረግ ሁሌ መተባበርሽ እንወድሻለን እና ከብርሻለን። ታንክ ዩ። ምን ማለት ነው? ከኔ በላይ አማራ የለም። አንተ ብቻ ነው አማራ ማለት ነው? አይሚን ሌላ ሰው እንደዛ እኔ እንደዛ ነው። በቃ ከኔ በላይ አማራ የለም ብዬ ነው የማምነው። በጣም ጥንቅቅ ያልኩ አማራ ነኝ ብዬ ነው የማምነው። ቅዱስ ይሄ በጣም ትክክል ያልሆነ ነው። 70 ሚሊዮን አማራ አለ በሚባልበት እኔ ብቻ አማራ ነው ማለት ይሄ ራሱ ጥሩ አይደለም። እንዴት አንድ ብቻ አማራ ሊሆን ይችላል? እዩ ዳብቆ አንድ ነገር ልንገር፣ አንተ ያልገባህን ነገር አንድ ነገር ልናገር። ይኸውልህ አንተ ያልገባህ ነገር እኮ ዝም ብሎ ፐርሰናል ጸቡ አይደለም። ጸቡ እንዴት እንደተነሳ እኔ አማራ ነኝ ማለት ሌላ አማራ ማን ያስወጣው? ለምን ያስወጣችሁት? ለምን አስወጣችሁት? አስገቡት ፕሊዝ። ለምን ያስወጣችሁት? ሐሳቡ ነው። እኔ እኮ ፍሬንድ ሪኩዌስት ጠይቋለኝ። አስገባው ጆከርንም ሞጣንም አስገባቸው ሁለቱንም። እኛም አለን እኮ አልጨረስንም ማለት ጆከር አይደለም። ይሄ ጆከር አይደለም፣ ፌክ ጆከር ነው። ይወዳብ የጸቡ መነሻ እኮ አልገባህም እኮ ይወዳብ። አንዴ ላስረዳክና ይቀጥላሉ። አንድ ደቂቃ የት አለ ልጁን ያስወጣችሁ? ለምን አታስወጡ?
በአዴን ስለተነካ ዝም ብሎ ፐርሰናል ጸብ አይደለም ይወዳ ፐርሰናል ጸብ አይደለም። እነዚህ ሰዎች ታፍኗል። ክቡር ዳኛ አታስወጡ። አማራ ፈርስት ያስወረደ ሰው አታስወጡኝ። እኔ ሀሳብ ነው የምናገረው። እኔ ሞጣ አይነሳሳልኩ ባይዘ እኔ ከኔ በላይ ማንም ለሞጣ አይቀርበውም። የምሬን ነው እግዚአብሔርን በጣም እና ምንድነው ሞጣ እኮ ተሻሽሎ መንገዱን አስተካክሎ ለአማራ በጣም በሚጠቅም መንገድ ቢመጣ ኖባዲ ኢዝ ሃፒ ሞር ዛን ማንም ማለት ነው። በጣም ከኔ በላይ ማንሽም አቀርብ ነው ሞጣ። ግን ሞጣ በጣም ተሳስቷል። ይህ ስህተቶቹ ደግሞ እጅግ በጣም ዳሜጅ አድርሰዋል ነው። አንደኛ ለአሁን አንተ እንደ ዲሞክራሲያዊ ስታየው የራብ እዚህ ጋር ምንድነው እዚህ ጋር ድምፅ ከሰጡት ውስጥ አሁን ከከድር ውጭ አማራ አይታየኝም። እዚህ ምንድነው ቁስሉን የሚያመው የቁስሉን ባለቤት ነው እንጂ አሳማሚውን አይደለም። ይኖረሚን ምን ለማለት ነው? አማራዎች ሞጣ የአማራ ተጋይ ነው። የሚመለከታቸውን አማራዎች ብቻ ናቸው። እነ መሐመድ ምናምን እኮ አማራ ጨፍጨፍ ሲሉ የነበሩ ሰዎች ናቸው ፎር ይርስ። ይኖረሚን መሐመድን አምጥታ ይነሳ ከምትለው ሞጣ ያው ኮንትሮቨርሻል ማን ነው በአማራ ፖለቲካ ውስጥ እንደ ሞጣ አይነት ሰው ኦሮሞዎችም ሌሎችም እንዲጠፋ አይፈልጉም። ለምን? አማራውን እዛ እነዚህ ኮንትሮቨርሻል እንትን ኢሹ እየፈጠረ እንዲያወዛግበላቸው ስለሚፈልጉ ይሄ ጉዳይ ቢሎንግስ ኦንሊ አማራስ ዩኖራሚን አማራዎች ለአማራዎች ብቻ የሚመለከተውን ጉዳይ ማነች እዚህ ጋር ጓል የምትለዋ ልጅ ቅድም እየሰማው ነበረ። ሞጣ ምን እንደሚሰራ አላውቅም። if she didn't know what he is doing then she doesn't have the right to say something to give her a vote. you know what I mean? ምን ለማለት ነው? ይሄ የአማራዎች እና የአማራዎች ጉዳይ ነው ልልን የፈለኩት። ስለዚህ አሁን እዚህ ጋር ይጥፋ አይጥፋ ከሚለው ጋር ጉዳይ ሳይሆን ሞጣ ምን ሰራ ነው። እኔ ሞጣን ለ10 ዓመት አውቀዋለሁ። ላይክ ከ10 ዓመት በላይ አውቀዋለሁ። ሞጣ በአማራ ፖለቲካ ውስጥ ያመጣው ለውጥ ምንድነው ብትለኝ ናቲንግ ዚሮ። ለምን መሰለህ? ሞጣ አንደኛ የአማራ ብሔርተኞች አሉ ከነሱ ጋር ኢቭን ሲንግል ኢንዲቪዥዋል ተስማምቶ የአማራ ብሔርተኝነትን የአማራን ኮስ ሲያራምድ አይተው አታውቅም። ቤቱ ስገባ ዊዝን ሰከንድ ማለት ነው 2 ደቂቃ ሀሳብ ምናምን ልዩነት ከመጣ ድሮፕ አውት ያደርጋል ማለት ነው። ለማርሸት ምናምን እኮ አውርተናል። የቀረን ዋናው ነው የሆነ ነበር የሚባል ህብረት አለ። የእሱ አሁን ፋኖ ነው ለህይወት ልክላለሁ ነው እሱ እኔም ሰምቻለሁ። ቪዲዮዎችን እየጠበቁ ነው እኮ ይኸውልህ ይወዳ እነ ማርያማዊት አሁን የህወሓት ሰዎች እነ ማርያማዊት እነ ስታሊን እየወጡ ማርያማዊትን ታውቃታለህ? በፊት የነበራትን ጥላቻ አይደለ? የአማራ ገበሬ በተቀዳደደ ቁምጣ ሆኖ መደብ ላይ እየተኛ ወልቃይትን ይመኛል የምትል ሴት ናት። እነ ስታሊንን ታውቃለህ? አሁን ተነስተው ፋኖ ሲሉ ምን እንደሆነ ይገባሃል። ደግሞ ኢትዮ ፎረም ሚዲያውን ደግሞ ታውቀዋለህ? የማን እንደሆነ የህወሓት ነው አይደለ? ከኋላ ፊት ለፊት ላይ የሚወጡት እነ ዘመነና እነ ምሬ ነው አይደለ? የሚገባህ ነገር አለ። እኔ ኦዲዮን እልክልሃለሁ በራስን ከነሱ ሳይድ እንደው በእኛ በኩል ያሉት ምንም እንኳን ባይወርሽ አንድ ጥያቄ ልጠይቅህ። የህወሓት ምርኮኛ ተብሎ ምርኮኛ ማለት ያ ሰውዬ ጄነራል ነው ምናምን ነገር ነው አይደለ? ብዙ ሰው የገደለ ያስገደለ ነው። እሱን ሰውዬ ይዘህ ሴት አቅርበህ አብልተህ አጠጥተህ ብር ሰጥተህ ልከህ የአማራን ተማሪዎች አይማሩ መምህራንን ለምን አስተማሩ እኛ ጦርነት ላይ ነው ብለህ መግደል ምን ማለት ነው? ምን ማለት ነው? ስለዚህ ይሄ መተቸት አንችልም። አንተ ራስህ ማለት ነው አንተም ብሔርተኛ አይደለም ብላ እንደ ሰው ነው የምልህ። እንደ ሰው ስታስበው ይሄ ጦርነት በጣም ብዙ ጊዜ ፈጀ አይደለም? ካስታወስክ መጀመሪያ የ3 ቀኑ ጦርነት ላይ በጣም ብዙ ከተማ ተቆጣጥረው ነበር። ከዛም በኋላ ዲማማ ዲክላሬሽን ምናምን ብለው መጡ። ትግል እኔ ባይዘቤ እስክንድር ደጋፊ አይደለም። እኔ ሁለቱም አይመቹኝም። ግን የዛን ጊዜ መጡና ከዛ በኋላ ምንድነው ዘመድ ሊኖር ይችላል። አንተ እዛ መጠየቅ ትችላለህ። ማን ነው እየተጎዳ ያለው በዚህ ጦርነት? ህዝቡ አይደለ እየወደማ ያለው? እስኪ አንድ ጥያቄ ልጠይቅህ። ከምንጃር አዲስ አበባ ምን ያክል ነው ርቀቱ? 100 ኪሎ ሜትር ይሞላል አይሞላም? አማራ ክልል እኮ አዲስ አበባ ጋር እኮ ነው። አዲስ አበባ ጋር ሆነ መያዝ አቃተኝ ስትል እኛን መሳቂያ ያደረገን ማን ነው? የፋኖ አካሄድ አይደለ እንዴ? ስለዚህ ይሄ መተቸት ምንም ማለት አይደለም። ይሄ አማራ ፈርስት የሚባለው በፊት ፖስት ያደርግ ነበር የሞጣም ማለት ነው። አሁን ግን አንተ እንዲገባህ የምፈልገው ነገር ከነዘገየ ጋር ፐርሰናል ጸብ አይደለም። የዛን ያገኛቸው ጊዜ ነገ ከነገ ወዲያ ተነስቶ ዘመነን ከነካ ተብሎ ብላክሜል ለማድረግ ተሞክሯል። እያልኩ ያለሁት ነገር ይሄን ነው እንጂ ዝም ብሎ ፐርሰናል ጸብ ወይ እንደዘገየም ቢሆኑ ጊፍት ለመሰብሰብ ምናምን ብለው አይደለም። የላኩት ሰዎች አሉ። ከሞራልም አንፃር አንተ የሆነን ሰው አምነው ሄደክ እሱ እኮ አማራ ናቸው ብሎ ነው አይደለም? አምናቸው ሄዶ አምነው ሄደክ በተኛ ሰዓት ጠብቀ እንደው ከሎጂክም አንፃር ስታየው ምንም እኮ ማለት አይደለም። ለምሳሌ ሌላ ሴት አላረኩም ያውጡ ቪዲዮ ነው አይደል እያለ ያለው ካላቸው ያውጡ። አሁንም ቢሆን ያውጡ ካላቸው ስለሌላ እነሱን ለማዋረድ የማይሄዱበት ርቀት የለም። ግን ስለሌላቸው ነው እዚህ ያሉት። ደግሞ አርጎትስ ቢሆን አንድ ሰው በገዛ ካሉኛ ምን አገባን? የገዛ ካሉን አገልግሎት ላይ ያዋለው ለምን ሌላው ይናደዳል? ከቻልክ በፖለቲካ መሞገት ነው። የተጣሉት በፖለቲካ ስለሆነ ማለት ነው።
ስለዚህ ሌሎቹ ይቀጥሉ። አንተ ከዚህ አንፃር እንድታየው ነው የተጣሉትኝ በተራ በግለሰብ ደረጃ የሚያደርገው ነገር አያገባንም። ከፈለገ ከመቶ ሴት ጋር ለምን አይተኛም? ወጣ ቀራኒዮ ሚስቱ ጥይት እያቃበለችው ምግብ እያቃበለችው ሴት እያስገባ ቂጥሽን አሳይኝ ጡትሽን አሳይኝ የሚል ግለሰብ ነው። እሷ ደግሞ የሆነ ክፍት ትዳር እንዳላቸው ነው። አያገባኝም። ምን ያላረግም በእንደዛ ነገር እሱ የሚታወቀው በዛ ነው። 1000 ቪዲዮ መጫወት ይቻላል። ቁጭ አድርጎ ከሴቶች ጋር እየተጫወተ ሴክሻል ነገር ያወራል። መቀመጫሽን አሳይ ይላል፣ ዞር በይ ይላል፣ ምን ይላል። ያ አያገባኝም። ሚስቱ ፈቅዳ የምታረገው ነገር ስለሆነ ሚስቱ ትጨነቅበት። ያ የሰው ግለሰብ እንትን ነው። ነገር ግን ያው ካራክተር የሚባል ነገር አለ። አሁን አንድ ሰው ትግል እታገላለሁ ለህዝብ ድምጽ ሆናለሁ ሲባል ዲስፕሌይ ማድረግ ያለበት ባህሪ አለ። ያ ባህሪ ብዙ ባህሪዎች አሉ። ሁሉም የተለያየ ባህሪ አለው። ይሄ እንደ አመራር እንደ ሞጣ መሪ አይደለም። ራሱን ፋኖ 4 ኪሎ ያልገባው እስካሁን ድረስ ቁልፉ ከኔ ጋር ነው ይላል። አለቃ አንዳንዴ እንደ አለቃ ገብራና ያደርገዋል። ሞጣ ቀራኔው ቱቢያንስቹ ብዙ ጊዜ ሰው በሳቂያና መጫወቻ ነው ያደረገው። ላይክ እንደ ኮሜዲየን ነው የሚያየው። ሁሉም ብታይ በየቦታው የሚፖስተው እንደ ኮሜዲየን ነው። እኔ እንደ ኮሜዲየን አላየውም። አንዳንድ የሚናገረው ነገር በጣም መሬት ያለ ነገርም የሚሰባብር ነገር አለ፣ የሚጠቅምም ነገር አለ። አላቅም። አሁን ሞጣ ብልጽግና ለኔ ማለት ነው የሆነ ብልጽግና ይመስለኛል ለኔ። ገባሽ? ሁሉም ብልጽግና ነው። እኔ እዚህ ጋር ያሉት ይቅርታ አድርግልኝ፣ ሁሉም ብልጽግና ነው ይመስለኝ። በዛኛው ሳይድ ያለው በዚህኛው ሳይድ ያለው ለምን እዮዳ አንድ ነገር ልጠይቅ። አንተ ለምሳሌ አማራ አዳም